ጥቁሮች በባርነት ግረሙቅ ተጠፍረው መንቀሳቀስ በተሳናቸው ጊዜ ሉዓላዊነቷን ጠብቃ የነበረችው የምስራቃዊቷ አፍሪካ ሀገር ኢትዮጵያ የፈነጠቀችው የተስፋ ውጋግን ፓን አፍሪካኒዝም እንዲጎመራ ምክንያት ሆኗል። ሰብሳቢ አብሳሪ የጥቁር ሕዝብ ጽዋ መስራች ጠሪ አክባሪ ፓን አፍሪካኒዝም አፍሪካ በራሷ ነባር ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ፍልስፍና መመራት አለባት የሚል እምነትን ያራምዳል። ለፓን አፍሪካኒዝም ትግል አያሌ አፍሪካውያን፣ አፍሪካ አሜሪካውያን አስተዋጽኦ አድርገዋል። ከነዚህ ውስጥ የጋናው የኳሜ ንኩርማ ስም ጎላ ተብሎ ይነሳል። ነገር ግን የፓን አፍሪካኒዝም እሳቤ ጥንስስ ኳሜ ንኩርማ ነፍስ ከማውቃቸው በፊት ቀደም ይላል የሚሉ ድርሳናት አልጠፉም። የፓን አፍሪካኒዝም እሳቤ ስር መስደድ የጀመረው ከአድዋ ድል በኋላ መሆኑን ታሪክ አይዘነጋውም። Ethiopia is the mother of African independence. የፓን አፍሪካኒዝም እሳቤ ፓን አፍሪካኒዝም ተብሎ ስያሜውን ያገኘው 1889 ከአድዋ ድል ማግስት በኋላ መሆኑን የሚረሳ አይደለም። ፓን አፍሪካኒዝም የአፍሪካ ህዝቦችን የሚጋሯቸውና የሚያስተሳስሯቸው የጋራ ጉዳዮችና ዓላማዎች አሏቸው። እነዚህን ለማሳካት አፍሪካውያን በአንድነት በህብረት መስራት ይኖርባቸዋል የሚል እምነት የተመሰረተ የአፍሪካውያን ፍልስፍና ነው። ሁለት መገለጫዎች አሉት። አህጉራዊ ፓን አፍሪካኒዝም ወይም ኮንቲኔንታል ፓን አፍሪካኒዝም እንዲሁም ዲያስፖራ ፓን አፍሪካኒዝም የሚሰኙ በ1960ዎቹ የጋናው ፕሬዝዳንት የነበሩት ኳሜ ንኩርማም የአብዛኞቹ የአፍሪካ ሀገራት ከአውሮፓውያን የቅኝ አገዛዝ ነፃ መውጣታቸውን ተከትሎ የአፍሪካውያን ወንድማማችነትን ለማረጋገጥ ዩናይትድ ስቴትስ ኦፍ አፍሪካ ወይም ዩኤስኤ በሚል መጠሪያ አፍሪካን አንድ ለማድረግ ያልተሳካ ሙከራ አድርገዋል። የኋላ ኋላ ንኩርማ የዘራው ዘር በመሰሎቹ የነፃ አፍሪካ የወቅቱ መሪዎችን ምሁራን ጆሞ ኬንያታ፣ ፓትሪስ ሉሙምባ፣ ሌኦፖልድ ሴንጎር፣ ዊልሞት ብሊድንና አብዱሌ ዋዲን ትጋት ጋር ተደምሮ ግርማዊ ቀዳማዊ ኃይለ ሥላሴ ግንቦት 25 ቀን 1963 ዓ.ም በአዲስ አበባ በተካሄደው የፓን አፍሪካ ጉባኤ ላይ የአፍሪካ አንድነት ድርጅት ወይም ኦኤዩ ለመወለድ በቅቷል። የፓን አፍሪካኒዝም ጉዞ እንዲቃና እንዲሰምር የእሳቤው ጠንሳሽ ኢትዮጵያ ሚናዋ የጎላ ነው። በፓን አፍሪካኒዝም እንቅስቃሴ ከፊት ተሰላፊዋ ኢትዮጵያ ያደረገችው አስተዋጽኦ የጥቁሮች ተሟጋች ማርከስ ጋርቬን አዘምረውታል። የደቡብ አፍሪካ የነጻነት አባት ኔልሰን ማንዴላም ቢሆኑ ኢትዮጵያን አብነት አድርገው ህዝባቸውን ነጻ አድርገውበታል። ዛሬስ ዛሬም ኢትዮጵያ የፓን አፍሪካኒዝም እሳቤ ዘመኑ በሚዋጅ መንገድ በልማት ቀድማ የኢኮኖሚ ቅኝ ገዢዎችን ድል በመንሳት አርአያነቷን አጠናክራ ቀጥላለች።